እግዚአብሔር መቅረብህን አታቋርጥ። እግዚአብሔርን አትተወው። እግዚአብሔር ካልተውከው አይተውህም፣ ካራቅከው አይርቅህም። መከራ ብትቀበልም ዝም ብትልም ቢልህም ባይመልስልህም ትቶህ እንዳይመስልህ ጊዜው ገና ስለሆነ ነው። አረጋዊ መንፈሳዊ ሲናገር ባለትዳሮች ዕለቱን ተጋብተው ልጅ ቢደርስላቸው ይወዳሉ ይላል። እግዚአብሔር ግን ሁሉንም በጊዜው ያደርጋል። ገበሬ ዕለቱን ዘርቶ እሸት ቢደርስለት ይወዳል። እግዚአብሔር ግን ሁሉንም በጊዜው ያደርሳል ይላል። እግዚአብሔር ሁሉንም በጊዜው ነው የሚያደርገው። ስላልተመለሰልህ እግዚአብሔር የጠላህ የተወህ እንዳይመስልህ ተጠንቅቀህ ጸልይ። ከእግዚአብሔር ጋር ተጣብቀህ ኑር። ወይትድጎ ተአመን፣ እግዚአብሔርን በፍጹም ልብህ አምነህ ተቀበል። በሚደርስህ ወተወከፍ እንተ በጽሐተከ የደረሰችብህን መከራ ሁሉ በአኮቴት በክብር ተቀበላት። በመዋዕለ ተጽናስከ በተዋረድክበት ወራት፣ በተናቅክበት ወራት፣ በተጠላህበት ወራት የሚደርስብህን መከራ ሁሉ በአኮቴት ተቀበለው ይልና እለ ትፈርህዎ ለእግዚአብሔር፣ እግዚአብሔርን የምትፈሩ ሰዎች ጽንህዋ ለምህረቱ ወይትረሐቁ እምኔሁ ከመ ይትደቁ። እግዚአብሔርን የምትፈሩ ሰዎች ይላል ምህረቱን ደጅ ጽኗት፣ ጠብቁት ማለት ነው። የእግዚአብሔር ምህረት አይቀርም። መከራ ጫፍ ቢደርስም ግፈኞች ቢበዙም በዚህ ዓለም ፍርድ ቢጓደልም ድሃ ተበደለ ፍርድ ተጓደለ የሚል ዳኛ ቢጠፋም ዓለም ሁሉ እንደ ጦር ጉሮሮ እንደ ፈረስ ጆሮ ቢክድና ቢጠላም ቢሆን የእግዚአብሔርን ምህረት ጠብቁት። ዛሬ ባያደርገው ማታ፣ ማታ ባያደርገው ነገ፣ ነገ ባያደርገው ነገ ማታ፣ ነገ ባያደርገው ሳምንት እግዚአብሔር አይቀርም። አምላኬ እግዚአብሔር እይጎነዲ ብሏል ዕንባቆም። ትንቢተ ዕንባቆም ምዕራፍ 1 ላይ ፈጣሪ እግዚአብሔር ቢዘገይስ እንኳ አይቀርም ይመጣል እግዚአብሔር ብሏል። አማሮ ዕንባቆም እንዲሁ እስከ መቼ ድረስ ነው? እስከ መቼ ድረስ ነው ይህ ሁሉ መከራ ስንቀበል ዝም የምትል ብሎ ሲያበቃ መጨረሻ ላይ አምላኬ ቢቀር እንኳን ቢዘገይ እንኳን አይቀርም። ስለዚህ እግዚአብሔርን ቸርነቱን ጠብቁት፣ መጨረሻ ላይ ይመጣል። አቡነ ተክለ ሃይማኖት ቀፈረውድም የሚባል ደቀ መዝሙር ነበራቸው። ገብረ ዋሕድ ብለውታል ኋላ እና ሞተለሚና የሞተለሚ ጠንቋዮች አሉ። አቡነ ተክለ ሃይማኖትና ገብረ ዋሕድ አሉ ደቀ መዝሙራቸው። ኋላ የሞተለሚ ጠንቋዮች እሳት አንድደን ከእሳቱ ውስጥ እንዘፍናለን እሳቱም አይበላንም አሉ። ኋላ በጣም ጥሩ እሳቱ ደግሞ እሳቱ ተነዶ ታምራት አድርጎ ያሸነፈው ሰው በሕይወት ይኖራል፣ የተሸነፈውን እገላለሁ አለ ንጉሡ። በሉ ሁላችሁም እንግዲህ እንጨት እዛችሁን ተባለ። የአገሩ ሰው በሙሉ ከሸዋ ከዳሞት እንጨት በሙሉ ዞ መጣ እንጨት። ያ እሳት ነደደ። እነዚህ ጠንቋዮች ገቡና ሞተለሚ ወልደ ስለንደኔ የስለንደኔ ልጅ ሞተለሚ አይዞህ ተክለ ሃይማኖት ቢያታልል እውነት አይምሰልህ እኛ እንደዚህ ነን ካህናቶች እያሉ መስፈን ማሸብሸብ ጀመሩ። ኋላ ገብረ ዋሕድ የአቡነ ተክለ ሃይማኖት ደቀ መዝሙር ኧረ አባ ይሄ ነገር ኧረ እነዚህ ሰዎች ከፍ ከፍ አሉ፣ ይሄ ነገር እንዴት ነው ይላል። ይሄ ነገር እንዴት ነው ይላል። ተአገስ ወልዴ እስከ ዓመት ራእይ ስብሐተ እግዚአብሔር፣ ልጄ የእግዚአብሔርን ክብር እስከምታይ ድረስ ቆይ ታገስ አሉት። እነዚህ ሰዎች ከዚህ ሰዓት ከወጡ ጌታዬ ኢየሱስ ክርስቶስ ከድንግል ማርያም ሰው እንዳልሆነ ይሁን አሉ። ከዚያ በኋላ አባታችን አቡነ ተክለ ሃይማኖት እንዘይት ወረዘው በኃይለ መንፈስ ቅዱስ የመንፈስ ቅዱስን ኃይል ለብሰው እየበረሩ ከእሳቱ ገቡ። ሲገቡ እሳቱ ጠፋ። እነዚያ ሰዎችን ላያቸው ላይ ሰፍረው ሲያዘፍኑ የነበሩ አጋንንት ለቀቅ ሲያደርጓቸው ወድቀው ተንቆጫቁጨው እሳቱ ፍግምግም አድርጎ በላቸው። ተክለ ሃይማኖት ግን አባታችን እንደ 3 ደቂቅ ከእሳቱ ውስጡ ነው አድህነነ ሕዝበከ ወባርከነ ርስተከ ብለው ዘመሩ። ስለዚህ ተመልከቱ፣ ይቺ ቅዱስ ያሬድ በምዕራፉ የደረሳት የምህላ ጸሎት ናት። ደብረ ሊባኖስ ሁል ጊዜ አድህነነ ሕዝበከ የማትቋረጥበት ምክንያት ተክለ ሃይማኖት እሳት ውስጥ ስለጸለዩዋት ነው ማለት ነው። እሳት ስላጠፉባት
እኛም ይችን ምህላ ስለምንጸልይ የተክለ ሃይማኖት አምላክ በኢትዮጵያ የነደደውን እሳት ያጥፋልን።